እንኳን ለ2018 ዓመታዊ ምስጋና ቀን በሰላም አደረሳችሁ አደረሰን እላለሁ። ለዚህም ላደረሰን ፈጣሪ መድኃኔ ዓለም ክብርና ምስጋና ለሱ ከዘላለም እስከ ዘላለም ይሁን። ሕይወትን ለሰጠን ጌታ ምስጋና ማቅረብ ከጥበብ ሁሉ የሚበልጥ ጥበብ ነው። የዓለም ፈጣሪ ከፍቅር በፍቅር ዓለምን ካለመኖር ወደ መኖር አመጣ። የእኛም የህልውናችን መሰረት እሱ ነው። መዝሙረ ዳዊት ላይ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። እኛም ከሰማያትና ከምድር ጋር ከፀሐይና ከጨረቃ ጋር ከእጽዋትና ከእንስሳት ጋር በሰላም ስንጓዝ በአንድ ላይ የእግዚአብሔርን ክብር እንመሰክራለን። የሥነ ምህዳር ጉዳይ ይህ ነው። ሰላምና ፍቅር፣ ጽድቅና ፍትህ ሲኖሩ ፍጥረታት በሙሉ ለእግዚአብሔር ውዳሴን ያቀርባሉ። በእርግጥም ሰው በተለየ ሁኔታ ለምስጋና ተፈጠረ። በመልኩና በአምሳኛው የፈጠረውን ለክብርና ለምስጋና የፈጠረውን እግዚአብሔርን ያመሰግናልና ልባችንም የሚያርፈው በእርሱና ለእርሱ ነው። በአሁኑ ጊዜ የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቅዱስ አጎስጢኖስ ማህበር አባል ናቸው። ቅዱስ አጎስጢኖስም ሁል ጊዜ የሚለው ልባችን እረፍት የሚያገኘው እኛ ከእግዚአብሔር ጋር ስንሆን ነው። ከእርሱ ስንለይ እረፍትም ጸጋም በረከትም አይኖረንም። በእርሱ ለማረፍ ግን ትህትና ያስፈልገናል። ከስጦታዎች ሁሉ የሚበልጠው ስጦታችን የተሰበረ ልብ እንደሆነ መዝሙረ ዳዊት ያስተምረናል። ጌታም እንዲህ ይለናል፣ ሸክም የከበደባችሁ ወደ እኔ ኑ የሚለን መድኃኔ ዓለም እውነተኛው የእረፍትንና የሰላምን ምንጭ ለመስጠትም ስለሆነና እሱ ራሱ የሰላም ምንጭ ስለሆነ ነው። ስለ መስቀሉና ስለ ትንሣኤው፣ ስለ ወንድሞቻችንና ስለ እህቶቻችን፣ ስለ ወዳጆቻችን፣ ስለ ሰጠን ተቋሞችና ማህበሮች፣ ስለ ህብረታችን፣ ስለ አንድነታችንና ስለ ብዝሃነታችን እናመሰግነዋለን። መልካሙ እረኛችንን መድኃኔ ዓለምን እናመሰግነዋለን። ዛሬም በዚህ በዓመታዊ የምስጋና ቀን የተሰበሰብነው ለዚህ ነው። የሚያመሰግን ሰው ትልቅ ሰው ነው። ፈጣሪውን ያውቃል፣ ፈጣሪውን ያከብራል፣ አጠገቡ ያሉትን ቤተሰቦቹን ይወዳል፣ ጎረቤቶችን ይወዳል። ያን ጊዜ ሰው እግዚአብሔር ላደረገለት ሁሉ ያመሰግናል። እንደምታስታውሱት ጌታችን ኢየሱስ ክርስቶስ በወንጌል ውስጥ ከጋሊሊ ወደ ይሁዳ በሚያልፍበት ጊዜ በአንድ መንደር ውስጥ 10 የሥጋ ደዌ ሕሙማን ወደ እርሱ ቀርበው ጌታ ሆይ ፈውሰን ብለው በለመኑት ጊዜ በሉ ሂዱ፣ ራሳችሁን ለካህናት አሳዩ፣ ትድናላችሁ ባላቸው መሰረት አምነው ሲሄዱ ሁሉም ዳኑ፣ ከህመማቸው ዳኑ፣ ደስ አላቸው። ሊያመሰግን የተመለሰ ግን አንድ ሰው ብቻ ነበር ከ10 ውስጥ። ጌታም እንዴ የታሉ 9 ብሎ ጠይቋል።
ማመስገን ትልቅ ጸጋ ነው። ስናመሰግን ጌታም ደስ ይለዋል። ጌታም ከፍጥረታቱ ምስጋናን ይወዳልና ማለት ነው። ስናመሰግን መንፈሳዊነታችን ያድጋል። ማመስገን ሰውን ከፍ ያደርገዋል። የመላእክትንና የጻድቃን የቅዱሳንና የሰማዕታት ዘመድ ያደርገዋል። ለእግዚአብሔር ክብር መስጠት ወደ እግዚአብሔር ያቀርበናል። በቤተሰቡም ውስጥ አባት ባለቤቱን ሲያመሰግን፣ እንዲሁም ሚስት ባሏን ስታመሰግን፣ ልጆች ወላጆቻቸውን ሲያመሰግኑ የእግዚአብሔር ፍቅር በእነሱ ዘንድ ይሰፍናል። ምስጋና ባለበት ፍቅር አለ። ፍቅር ባለበት ደግሞ እግዚአብሔር አለ። ምክንያቱም ፍቅር እግዚአብሔር ነውና። የሕይወት ውሃ ምንጭ ወደ ሆነው አምልኮና ስግደት ስናቀርብ ከሕይወት ውሃ እንጠጣለን፣ የሕይወትንም ትርጉም እንገነዘባለን። በመዝሙር እንደተገለጸው በእርሱ ብርሃን ብርሃንን እናያለን። ቅዱስ ጎርጎርዮስ እንደሚለውም በመንፈስ ቅዱስ ብርሃን ክርስቶስን እናያለን። በመለኮታዊ ውበት አማካኝነትም መንፈሳዊ ውበትን እንመለከታለን። የወደፊቱም በእግዚአብሔር እጅ ስለሆነ ክብርና ምስጋና እናቀርብለታለን። የሚመጣውም ቀን የብርሃን የጸጋና የሰላም እንዲሆንልን ካሁኑ ልናመሰግን ይገባል። ነቢዩ ሚልክያስ በዛሬው በተነበበልን መልእክት እንዲህ ይላል። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞች ሁሉና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል ይላል። የሰራዊት ጌታ ስርንና ቅርንጫፍንም አያስቀርላቸውም። ስሜን ለምትፈሩት ለእናንተ ግን የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ ከጋጣ እንደወጡ ጥጃዎች ትቦርቃላችሁ። ሚልክያስ የሚለው ከእግዚአብሔር ዘንድ የሆነ ሰው፣ በእግዚአብሔር ጸጋ የሚመላለስ ሰው እግዚአብሔር ይባርከዋል፣ ገለባ አይሆንም፣ ባዶ አይሆንም ብሎ ያስተምረናል። እንግዲህ ከዚህ ትንቢት የምንማረው ጊዜና ዘመን በእግዚአብሔር እጅ ቁጥጥር ውስጥ መሆኑን ነው። ያለፈውንና የሚመጣውን የአሁኑም በአምላክ መነጽር ስንመለከት በአዲስ መልክ ብዙ ነገሮችን እንረዳለን። ለስራም ጸጋም ልናመሰግን ይገባል። የስራዎቻችንን ፍሬ ለሚያሳምር አስጀምሮ ለሚያስጨርስ አምላክ ክብርና ምስጋና ማቅረብ ያሻል። በሉቃስ ወንጌል እንደሰማነው ሐዋርያት ስለ መጨረሻው ዘመን ጠየቁት። መምህር ሆይ እንግዲህ ይህ መቼ ይሆናል? ይህስ ሊሆን መቃረቡን የሚያሳየው ምልክቱ ምንድን ነው? የዓለም ፍጻሜስ እንዴት ይሆናል ብለው ነው የጠየቁት። ጥያቄያቸው ጉጉት የተሞላበት ነበር። ትኩረታቸው ምልክት ላይ ነበር። ክርስቶስ ግን የትኩረታቸውን አቅጣጫ መለወጥ እንዳለበት የሚያሳስብ መልስ ሰጣቸው። እንዳትሳሳቱ ተጠንቀቁ፣ ብዙዎች እኔ ነኝ፣ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሂዱ አላቸው። በሌላ አነጋገር ጉዳዩ የወደፊቱን በሰው አመለካከት ማስላት ሳይሆን በምስጋና፣ በመተማመን፣ በፍቅርና በተስፋ መኖር መሆኑን አሳሰባቸው። እርግጥ ነው በዓለም ሁኔታ ላይ በምንኖርበት ጊዜ ብዙ አሳሳቢ ነገሮች ይኖራሉ።
ብዙ ጥያቄዎች ይነሳሉ። ሆኖም ግን ጌታ የሚለው አትታለሉ፣ በሚነፍሰው ንፋስ አትወዛወዙ፣ ባለው በየጊዜው በሚነሳው ፍልስፍና አትወናበዱ፣ አትቸኩሉ፣ እንዲያውም ተጠንቀቁ። እሱ የተናገረው ስለ ኢየሩሳሌም ትልቁ መቅደስ ነበር። ያ መቅደስ እንደምታውቁት በዛው ገና አንደኛው ዓመተ ምህረት ሳያልፍ ነው የፈረሰው። ድንጋይ በድንጋይ ላይ እንደተቆለለ አልቆየም። እስከ ዛሬ ድረስ ያ መቅደስ አልተሰራ፣ ፈርሶ ነው ያለው። እኛ መመካት ያለብን በሚፈርስ ህንፃ ላይ፣ በሚፈርስ ስጋ ላይ፣ በሚፈርስ ስልጣን ላይ ሳይሆን ዘላለማዊው በሆነው በጌታ በምናገኘው ጸጋና በረከት ነው ብሎ ያስተምረናል። ዛሬ ቤተክርስቲያን በዓለም ደረጃ ስለ ድሆች እንድናስብ ታሳስበናለች። የዓለም የድሆች ቀን ይባላል። ከዚህ በፊት የነበሩት ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ የድሆች አባት ነበሩ። ለድሆች ቅርብ ነበሩ። እሳቸውም ነው እንግዲህ በዓለም ደረጃ ድሆች እንዲታሰቡ ያደረጉት። ድሆች ስንል ብዙውን ጊዜ በአእምሯችን የሚመጣው የቁሳዊ ጉዳይ ላይ ድሆች የሆኑትን ነው። ግን ደግሞ በመንፈስ ድሆች የሆኑ ብዙዎች ናቸው። ሁሉ ኖሯቸው ያጡ አሉ። እግዚአብሔርን ያልያዙ አሉ። በራሳቸው ኃይል መኖር የሚችሉ የሚመስላቸው አሉ። እነሱ ሁሉ ድሆች ናቸው። ግን ደግሞ በአሁኑ ጊዜ በሀገራችን ጭምር ብዙ የተፈናቀሉ ወገኖች አሉ። በግጭት ምክንያት፣ በጦርነት ምክንያት፣ እንዲሁም ደግሞ ባለመከባበርና ባለመደጋገፍ ምክንያት በዚች በሀገራችን በኢትዮጵያ እንኳን ከ26 አገሮች በላይ ስደተኞች አሉ። ትላልቅ ስደተኞች የምንላቸው ጎረቤቶቻችን እንደ ደቡብ ሱዳን፣ እንደ ሶማሊያ፣ እንደ ኤርትራ፣ አሁንም ደግሞ እንደ ሱዳን፣ እንደሱ ብዙ ናቸው። ግን ታስታውሱ እንደሆነ ከሶሪያ እንኳን ስደተኞች መጥተው ኢትዮጵያ ውስጥ ተጠልለው ነበር። ምን ነው ከዛ ድረስ ወደዚህ መጣችሁ በሚባሉበት ጊዜ የኢትዮጵያን ሕዝብ እናውቀዋለን፣ እንግዳ ተቀባይ ብቻ ሳይሆን የተቸገረውን ደጋፊ ሕዝብ መሆኑን እናውቃለን ብለው ነው የመሰከሩት። በጸሎታቸው አሁን አገራቸው ሰላም እየሆነ ነው። ምናልባት ወደዛ ወደ ሶሪያ ይመለሱ ይሆናል። ግን እዚህ መካከላችን በተመላለሱበት ጊዜ ይህች ሀገራችን ብዙውን ሰው ተቀብላ የምታስተናግድ አገር ናት። አሁን ግን ይህችው ሀገራችን ደግሞ ለራሷ ህዝቦች፣ ለራሷ ወገኖች አዛኝና ድሆችን የምትንከባከብ እንድትሆን እንድንጸልይ ነው ይህ እንግዲህ የዓለም የድሆች ቀን የታወጀው። በዛ መንፈስ ነው ድሆችን በሩህ መንፈስ ካየንና ከረዳናቸው እግዚአብሔር ደግሞ እኛን ይረዳናል። አገራችን ታላቅ የምትሆነው ለሌሎች በማሰብ ለራሷን በመትረፍ ነውና በዚህ ምስጋና ቀን እንግዲህ እግዚአብሔር አገራችንን እንደ ጥንቱ እንዲባርካት፣ እንዲጠብቃት እንድትጸልዩ አደራ እላችኋለሁ። ልዑል እግዚአብሔር ምስጋናችንን፣ ስግደታችንን፣ አምልኳችንንና ጸሎታችንን ይቀበልልን። መልካም በዓል ለሁላችሁ ይሁንልን።